ነግሬያችኋለሁ እኮ የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ማርቲኔሊ ነው። ምን አይነት ጎል ነው ዛሬ ደግሞ እያየን ያለ ነው። ጋብሪኤል ማርቲኔሊ ጎል ቨርሰስ ክለብ ብሩጅ ብለህ ሰርች አድርግ። ዛሬ አርሰናል ተጫዋቾች ማለት ነው ማርቲኔሊና ማድዌኬ ከጨዋታው በኋላ ለደህንነታቸው መስጋት አለባቸው። በረኛውን አንጠልጥለው ገደሉት። ዛሬ እኮ ደም ብዛት ደም ግፊት ያለበት ሰው እኮ በእነዚህ ተጫዋቾች ጎል እኮ ሞቷል። ማርቲኔሊ ምንድነው የምትሰራው? ምን አይነት ጎል ነው ጋይስ? እንዴት ያልቻልኩም ዛሬ? አረ እንለያለን። ማድዌኬም ሁለተኛ ጎሉን አስቆጥሯል። ቴንኪው ቼልሲ ሃንግማን በጣም በእውነት በጣም ነው የምናመሰግነው። አስቶን ቪላ ባጠፋው ክለብ ብሩጅ ቂጡ እስከሚላጥ ተለበለበ። ቂጡ እስከሚላጥ ዛሬ ደግሞ ደጋፊዎቹን በነጥብ ሰው ይካሰው በጎሎቹ ማንኪ ምን አይነት መግነጢሳዊ ጎል ነው! ምን ካገባ አይቀርም ሲያል አርሰናል ይላል እንኳን ለቆ ዙቢሜንዲ 2 አሲስት። ዛሬ ደግሞ ጭራሽ ሞርጋርድ ነው ተከላካይ ግርግሩት ይገባው። ማንንም ይጎዳ አርቴታ መላጣ። ዛሬም ሲቲ የሚገርም ጨዋታ የሚገርም ቼልሲ የሚባለው ግን ምን አይነት ቅመም ነው ተጫዋች ነው ጀማው። ምን አይነት ኮንግሬስ ስቲፋኖ ኮንግራ የሚገርም ጨዋታ። አርሰናል ማለት ይሄ ነው በቃ። አርሰናል ተመልሷል። ቀጣይ ወልቭስ ምን እንደሚወጣ እናያለን። ወልቭስ በዚህ አቋምሽ አርሰናል መጥቶልሻል ጀማው። አርሰናል ምንድን ያረከው ኖኒ ማድዌኬ ጋይስ? ምን አይነት ጎለው ኖኒ ማድዌኬ ጎል ቨርሰስ ክለብ ብሩጅ ምን አይነት ጎለው ሲጀመር ማለት ነው። ይሄ አስቶን ቪላ ማለት እኛ የቻምፒዮንስ ሊግ መድረክ ነው የሚመቸን። ገብቷል አይደለ? ወስደ አዌ ዛሬ እኮ ብያለሁ የለንደን ኩራት ሄደ የትም ልጥፍ ነው እንዴ ጎል። አረ ስለፈጠረው ረዲ አራዳ ልጅ ግራ የሚያጋባ ነው። ፕሪሚየር ሊግ ሆነ ቻምፒዮንስ ሊግ ላይ ከአንድ ቁጥር ውጭ አይመቸኝም ዘንድሮ። ሚኬል አርቴታ በቃ ፈርሟል። ያራዳ ልጅ ማዱኬ ሲጀምር ሰዓቱ እኮ ነው። ከየት እንደመጣ የሚታወቅ ነው። የቼልሲ ግዛት ነው። ለሊት ነው። ታምር ነው። ሜዶስ ገቡ አንገ ነው በቃ። ሌላ ምንድን ነው የምትሰሯት? ጤናውን ስቶ አርቴታ ደግሞ አፕግሬድ ታረጓለን። 17 ፕሮ ማክስ ላክስ አርጎት ቁጭ አለ። አራዳ ልጅ ማለት ምንድነው የጀመርከው ነው? ዴቪድ ራያ ከኔ ጋር እንደወጣ ነበር ዛሬ። አራዳ ልጅ አረ እባክህ ጨዋታ ነው ግባ። እንደዚህ ለትቻለሁ ነው አይፈልጉኝም ማለት ሰው እንዲማግለል ጥሩ ነው። አርሰናል ቆይ ምንድነው? ተከላካዮች ተጎርቷል አልተባለም እንዴ? መሀል ሜዳና ጀግናው አልገቡም አልተባለም እንዴ? አንድ ጎል አቀኩን 3 ምንድነው ነው እንደዚህ? ቆይ ሰው መናቅ። አረ ሚኬል አርቴታ ምን ጉድ ነው ይዘህ የመጣኸው? ቆይ ግን ተው ተረጋጋትን ተው። አረ ሀሳብ አስተያየት ኮሜንት ላይ ዱብ አድርጋ። አራዳ ልጅ ምንድነው ያመጣው? ማርቲኔሊ ቻምፒዮንስ ሊግ ከሆነ ሳላገባ አልወጣም እኔ። እንደዚህ አይነት ነገር አልለመድኩም ማለት ምንድነው? ዕለት እንደዚህ ጸባይ መበላሸት ጥሩ ነው የምትሉ? ሀሳብ አስተያየት እናንተን የፕላስ ምልክቷን ሼር ኮፕሊንክ ይደረግ። አረ እርሱ ጉድ ነው። ማዶኬ ኳስ ይዟል። ማዶኬ ሁለት ተጫዋቾችን በመሃላቸው አለፈ። ኖኒ ማዶኬ asking favors and everyone telling me no. Wait till the tables turn, we'll see who stays or goes. I don't wanna be outside, I need someone that can keep me home. I feel so close, but so እኔ ዘንድሮ ከአርሰናል ቀጥሎ የምደግፈው ማዱኬን እንደሆነ ታውቃላችሁ ብዬ አስባለሁ ሁላችሁም። እና ምን አይነት ጎል ነው ያስቆጠረው! ቢስሚላ ትችላለህ ማዱኬ ትችላለህ። ያባችሁ ቻምፒዮንስ ሊግ ሳይጫወት ካሁን ያልተኛችሁ ሰዎች ግን ምንድነው የምትሰሩት? ተኙ በቃ በአክብሮት። ያሁን ከረፍት ገብቷል አርሰናል። ተኙ ባካችሁ በአክብሮት ማለት ነው። ምን አይነት ጎሎችን የተመለከት ነው ጋይስ። በስድስተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ መድፈኞቹ አርሰናሎች የቤልጂየሙን ክለብ ብሩጅ ከሜዳቸው ውጪ በመጓዝ በመግጠም 3-0 በሆነ ውጤት ከነ ክሊንሺት ማሸነፍ ችሏል። በአውሮፓ ሻምፒዮንስ ሊጉ ያላቸውን መሪነትን በ18 ነጥብ ማጠናከር ችለዋል።
ኧረ ጋይስ እዚህ ጨዋታ ላይ የተመለከትናቸው ጎሎች በጣም አስደናቂ ነበሩ። በማዱኬ ጎል ተደንቀን ሳናበቃ ማርቲኔሊ ሌላ በጣም አስደናቂ የሆነ ከርል ጎል አስመልክቶ ነበረ። በዚህ ጨዋታ ላይ ማዱኬ 2 ጎሎችን በማስቆጠር ጥሩ ፐርፎርማንስ ነበረው። ማርቲኔሊም ለ5 ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ለመድፈኞቹ አርሰናሎች ጎል በማስቆጠር ታሪክ መስራት ችሏል። በአውሮፓ ሻምፒዮንስ ሊጉም እንደሚቀነው አስመልክቶናል። ብቻ አርሰናል በጉዳትም ሆነ በማሳረፍ ምክንያት በርከት ያሉ የቋሚ አሰላለፍ የሚጠቀምባቸውን ተጫዋቾች አልጠቀምም ነበር በዚህ ጨዋታ ላይ። ነገር ግን ከነዛ ጋር በመሆን እንግዲህ በክሊንሺት እንዲሁም ደግሞ ሙሉ 3 ነጥብ ማስመዝገብ ችሎ በአውሮፓ ሻምፒዮንስ ሊግ ያለውን አስደናቂ ጉዞ ቀጥሎበት እየተመለከትን እንገኛለን። ጎሎቹ ግን በጣም ማራኪ ነበሩ። ስለዚህ አርሰናል ምን ትላላችሁ እናንተ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎችን ማየት ትችላላችሁ። በሻምፒዮንስ ሊግ ምድር ብቸኛው ያልተሸነፈው ቲም አርሰናል ብቻ ነው። ሻምፒዮንስ ሊግ ደግሞ የምርጦች መሰባሰቢያ ነው። አርሰናል አሁን ላይ የምርጦቹ ምርጥ ነው። ባለፈው ከቪላ ጋር ሲጫወት ኖርማል ነው ያልኩት ለዚህ ነው። ተጫዋቾቹ አርቲፊሻል ኢንተለጀንስ አይደሉ፣ ይደክማቸዋል። አሽቃበጥ ከምናምን ማሽቃበጥና ሪያሊቲ ይለያያል። ባይዘው ማርቲኔሊ እና ማዱኬ አይቻልም እኮ አይቻልም። እሺ እንደዛ አይቻልም። እሺ ሁለተኛ እንዳይለመዳችሁ አይቻልም። ኖ እንዲ ምን አይነት ጎል ነው? በስመ አብ ወወልድ ወመንፈስ ቅዱስ። እኔ ረፍት ሰዓት ላይ ልሰራውን ፈለኩ። ከዛ ቆይ አንዴ ለቅቢ እኮ ነው። ምን አይነት ጎል ነው? እንዴት አባቱ ነው የሚያምረው! የማርቲኔሊ ራሱ 90 ዲግሪ ተመችቷቸዋል። ቋጣሪያንስ በቃ ተኙ። ለምን አተኙ? ሲጀምር እስካሁን ሰዓት ራሱ ማን እንዳስጠበቃችሁ አላውቅም፣ ግን ተኙ በቃ። መቼስ እንቋጥር ብላችሁ ገብታችሁ ጎል እንዲህ ነው የሚያስብል ጎል አይታችሁ ወጣችሁታል። ለማንኛውም የቅዳሜውን በደንብ የሚክሰን ጨዋታ ይመስላል። አሪፍ ነው። እንግዲህ ቅዳሜና እሑድ መጥቶ ደግሞ ይበልጥ እስከምንካካስ እንዴት እንደቸኮል ካልገባችሁ ማለት ነው። ገነርሶች ዊኬንድ እስከሚመጣልን ዘና ቀብረር ጎምለል በሉ እሺ፣ እንዳሰቡ አናዘር ዋን አናዘር ክሊንሺት አናዘር ቻምፒየንስ ሊግ ጌም 3-0 ቀለል ወርዘገነስ አናዘር ቪክቶሪ 6-6 ማለት 18 ነጥብ አለ። ወደ ነገስንበት ቻምፒየንስ ሊግ ፎከስ ማድረግ ስለነበረብን ነው። አሁን እንመለሳለን ውልቭዝ ላይ ማለት ማድዌኬ የሚገርም ጎል። ማርቲኔሊ የፈርስት ሃፍ ቪዲዮን አይቶታል መሰለኝ፣ ሰከንድ ሃፍ ላይ ከዛ ላም ጎሉም ብትል ጄሱስ ገብቶ እንዴት እንዳስደሰተኝ። ጎል ብቻ ነው የቀረው ጎል ብቻ ነው የቀረው። ማንን አንስቼ ማንን ልተር? ኖርጋርድ ራሱ ዛሬ ምርጥ ዲፌንሳችን አስተማማኝ ሆኗል። ግን 3 አግብተህ ምንም ነገር ካልገባብህ ከዚህ በላይ ምን ፐርፎርማንስ አለሽ? ምን ፐርፎርማንስ አለ ከዚህ በላይ? ውልቭዝን ደግሞ 5 እናደርግለታል። ያረፉ ተጫዋቾችን ስለምናመጣ የአካዳሚ ተጫዋች ምናምን እኮ ነው በቃ። አሁን ሁለቱን ጨዋታዎች ኢንተር ሚላንንም በቤንች እናጋጀዋለን። በቤንች ኢንተር ሚላንን መናቅ የለብኝም። ግን ቢያሸንፈንም ለውጥ የለውም ማለት እንደዛሬ ብንሸንፍ ምንም አይመስለኝም ብዬሽ ነበር፣ ግን እናሸንፋለን። ቢካዝ we are the gunners ፓፓውቴ። ከተማ ነው? አዎ ከተማ። ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ? በደንብ ነው ድሮ የሄድከው። ኧረ እባክህ እውነት። ጀማው አንድ ነገር ልናገር፣ በቃ አንተኛ ለማይጠቅም ነገር አነጋን እንተኛ። እነሱ አሰልጣኙ እንዲባረር ብለው ነው እንደዚህ ያደረጉት። እንተኛ በቃ ዳይ ወደ እንቅልፍ ማረጋ አይቻልም። ማሸነፍ ብቻ በቂ አይደለም። ጸዴ ጎል ሳታገቡ ድርሽ እንዳትሉ ብሎ አርቴታ አስጠንቅቆ ወደ ሜዳ ላካቸው። ጸዴ ጎል አግብተው 3-0 ዘና ብለን አሸነፍም ማለት ነው። ትንንሽ ስጋቶች አሉ ሌላ ቀን የምናወራባቸው ማለት ነው። ለምሳሌ የስኬሊ ነገር ሰከንድ ሃፍ ይሻላል እንጂ የስኬሊ ነገር ከዩኬሪሽ ጋር ጭራሽ ቡድኑ ከዩኬሪሽ ጋር እየሰራ አይመስልም። ብቻውን ትሬኒንግ የሚሰራ ነው የሚመስለው። ዩኬሪሽ ለመሻሻል ያስፈልገዋል። ኦዴጋርድ ስቲል አልተመለሰችም። አዶኖ የጋብሪኤል ጄሱስ መመለስ በጣም ጸዴው ነገር እሱ ነው። ከዚህ ማዱኬ ማግባቱ በጣም ደስ ብሎኛል። ያውም 2 ጎል ሃትሪክ ቢሰራ ደግሞ በጣም ደስ ይለኝ ነበረ። ብቻ ፖዚቲቭ ነገሮችም አሉት፣ የሚያሳስቡ ነገሮችም አሉት። ጉዳት ምናምን ነገር ከተስተካከልን ይሄ ቡድን በሻምፒዮንስ ሊጉም በፕሪሚየር ሊጉም በጣም ሩቅ የሚሄድ ቡድን እንደሆነ አሳይቶናል። ይመቻችሁ። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ተናደሩ። እዚህኛ ላጅ ለገናጅ እምቢ ብሎናል። እዛ ክለብ በርገር ነው ክለብ ሳንድዊች ከሚባል ፋይዳ መታወቂያ ከሌለው ማንነቱ ካልተለየ ሲንዳ ያጫውታል።
አቡዬ ፍሬ ተርፎታል፣ ጨጓራ ተርፎታል፣ ይቆጥራል። እንደውም ኮምቦን አስቶን ቪላዬ ከሌለ ያልቆጥርም። እቺ ጆሮአንም እቺ ኒውካስትልና አሶቱና ብቻ አስቶን ቪላዬን አስገቡልኝ፣ ሻምፒዮንስ ሊግ አስገቡልኝ። በቤንች ገብተን ማለት ነው 3 ጎል ከክሊንሺት ጋር ምን አይነት ቲም ነው ያለ ማን ዛሬ ማለት ነው የአመቱ ምርጥ ጎል ውድድር ነበር የነበረው የሚመስለው። ምንድነው ማዱኬ በዚህ በኩል 90 ዲግሪ ማርቲኔሊ በዛ በኩል ምንድነው ከዚህ ከዛ የምታዘንቡት ምን ሆናችሁ ነው? ማዱኬ 2 ጎል አግብቷል። ምን አይነት ጨዋታ ነው የተጫወተው? ማን ኳስ ስጡት 5 ሰው ያጠፋል፣ ምንም ችግር የለበትም። ማርቲኔሊ እዛ ጋር ምን አይነት ክሮሶች ነበር ስታነሳ የነበረው ዛሬ ማለት ነው። በጣም የሚያምር ጨዋታ ቲማችን በጣም ነው ደስ ያለኝ። ማን አዌይ ጌም ስኳድ ሮቴሽን እያራመድን ማለት አረ እንችላለን። አረ በስማ ጄሱስ ከስንት ጊዜ ጉዳት በኋላ ዛሬ ገብቶ አንግል ገጨበት። እንዴት እንደተናደድኩ ለሱን የተናደድኩ። አረ በስማ ቢያገበው እኔ ላለቅሱላችን ነበር። ማን ጄሱስ ገብቶ ብዙ ኳስ ነበር እያገኘ የነበረው። እኔ እሱ ሰውዬ ኳስ ያገኛል። ጊዮኬሬሽ ያላገኛቸውን ኳሶች ጄሱስ ገብቶ ያገኛቸዋል። እንዴት እንደሆነ ምንም የገባኝ ነገር የለም። ማን በጣም የሚያምር ጨዋታ ነው የተጫወት ነው። አረ በስማ ሉዊስ ኬሊ በዛ በኩል ምናምን ነገር ምንድነው ተቀይሮ የሚገቡት ተጫዋቾቻችን እንዳለ የሚችሉት? ቆይ ምን ሆነን ነው አሁን ማለት ነው? የአስቶን ቪላውን ሽንፈት በዚህ ነው ያካካስ ነው ማለት። ፕሪሚየር ሊግ ደግሞ ጉዳችሁ ነው። በለው መድፉ ሲተኮስ አደረ። ምን አይነቱን አርሰናልን የተመለከት ነው። በድንቅ ብቃት ማለት ነው ክለብ ብሩጅን ሁለተኛ አጠገቤ እንዳደርስ ብሎት ርምርም ነው ያደረገው 3-0 ሜዳው ድረስ። በስመ አብ ምን አይነቱን ማዱኬን ያየ ነው። አረ ማዱኬ እንዲህ ይችላል። አረ በስመ አብ ዛሬ ፈነጨ። በቃ ክለብ ብሩጅ ላይ ተጫወተባቸው ብቻው ማለት ይቻላል። ምን አይነት ጎል ያስቆጠረው የመጀመሪያ። አረ ሹፉት ምን አይነት ጎል ያስቆጠረው። እንዲህ ይቻላል እንዴ? አረ አይቻልም። አረ በስመ አብ ዋው እጅግ በጣም የሚያምር ጎል ነበር ያስቆጠረው። ሁለተኛውንም እንግዲህ እሱ ነበር ያስቆጠረው። ሁለቱንም እንግዲህ አሲስት ያደረገለት ዙቤሜንዲ ነው። ዋው የተጫዋች ራሱ በስመ አብ። በመቀጠል ሪል ብራዚል ማለት ይሄ ነው በቃ በአርሰናል ቤት ታሪክ የመጀመሪያው 5 ተከታታይ የአውሮፓ ቻምፒየንስ ሊግ ላይ 5 ጎሎችን ያስቆጠረ ጀግና ተጫዋች ማለት ማርቲኔሊ ነው። ዋው ምን አይነት ድንቅ ጎል ነው እሱ ራሱ ያስቆጠረው። ምን አይነት ድንቅ ጎል ነው ያስቆጠረው። አረ ተመልከቱት። ዋው ማርቲኔሊ በስመ አብ። ዘንድሮ አርሰናል በአውሮፓ ቻምፒየንስ ሊጉ ጭራሽ በቃ አልተቻለም። ኮንግራ ወንድ ልጅ አያለቅስም ስለሚባል እንጂ ጀመው ዛሬ የተፈጠረብኝ ነገር የሚያስለቅስ ነገር ነው። የምሬን ነው። በጣም ነው የመረረኝ። በቃ በጣም ነው የመረረኝ። አርሰናል ማሸነፍ እኮ አይደለም የኔ መጨረሻ። አርሰናል ላይ የቋጠሩ መቃጠል ነው። እኔ አሁን ገብቶኛል። በቃ እግዚአብሔር የጨጓራ የመጨረሻ ዩናይትድ ሳይሆን አርሰናል ላይ መቋጠር ነው። እኔ ምን አግብቶኝ ነው እስከ 7 ሰዓት መቋጠረው? እንዲህ ሰው ጠዋቴን አበላሸው። ምሽቴን ብቻ አይደለም ነገ ጠዋት የተበላሸ ቀን የተበላሸ አልቋል። ሐሙስ ተበላሽቷል። በዚህ ወያላ ምክንያት ምን አገባኝ ሲጀመር። እዛ ደግሞ የማድሪድን ለማየት ቁጭ ማድሪድም ተሸነፈ፣ አርሰናልም አሸነፈ። ማዱኬ 2 ጎል ያግባ፣ እኔ ልቋጠር ብል ማዱኬ 2 ጎል ያግባ። ኧረ በስመ አብ። ኧረ ቅሌት። የስራችሁን ይስጣችሁ። እኔ አቃጣችሁ ልደፉኝ ነው። ደስ የሚል ዊን የምር በጣም ደስ ይላል። ለመሰላችሁ አሁን ሚዲያው ሰላም ያገኛል። አርሰናል ተሸነፈ እንደዚህ ሆነ ከሚለው ሰላም ያገኛል። ተጫዋቾቻችን ዘና ይሉልናል። በቃ አሁን ፕሪሚየር ሊግ ላይ ፎከስ አድርገን ከዚህ በኋላ ተደጋጋሚ ፕሪሚየር ሊግ ጨዋታ ነው ያለብን። እዛ ላይ ፎከስ አድርገን እንቀጥላለን ማለት ነው። አርሲዎች እንኳን ደስ አላችሁ። ቼልሲን ከዛሬ ውጪ አጋጣሚ አናገኝም እና አርሲዎች ቼልሲን እናመሰግናለን። ይሄን የመሰለ ኖኒ ስለሰጠን፣ ማዱኬን ስለሰጠን፣ ማርቲኔሊ ሚስተር ሻምፒየንስ ሊግ ላይ ሌላ ማርቲኔሊ የምናየው ያበደ ጎል ከተው ጄሱስን ተመልሶልናል። በጣም በቃ ፖዚቲቭ ነገር ነው ያለው። አርሲዎች በጣም ደስ ይላል። ለማንኛውም ይህን ቪዲዮ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። እንደዚህ አይነት የአርሰናል ማሊያ የምትፈልጉ ከሆነ ባዮ ላይ የገባችሁ ሊንክ አለላችሁ። ህላዊ የሚለውን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ትችላላችሁ። አርሲዎች ይመጫ። እኔ እንደውም ዛሬ በቤንች ይገባል ትንሽ ይፈተናል ምናምን ብዬ ነበር። ምን አይነት ጎል ለሚገባው ማዱኬ ምን አይነት ጎል ነው ያገባው? ይቻላል። እኔ እኮ የሲቲ ነው ያለው ብዬ የማየው እንግዲህ አርሰናል ነው። አረ ማርቲኔሊ ራሱ ምንድነው? ይቻላል። አረ በቃ አርሰናል ሻምፒዮንስ ሊግ ላይ ጎል አይገባብህም እንዴ?
ገብቶበታል እንዴ? እስካሁን አልገባበትም መሰለኝ። ኧረ በስመ ምንድን ነው?